በጣም ነው የደነገጥኩት። አንተ አቤል እኮ በይሳት ስለማይሆን ሰው ነው። አንተ አቤል እኮ ማለት ይኸው የነሩታንና እንግዲህ አብርሃምን ነገር አትል እንዴ? ይኸው ሩታ እኮ ያው ሁሉ ጊዜ ከገነባቸው ቤቷ እኮ ነው አስወጥቶ እንግዲህ ይኸውና አቤል ባተረማመሱት አቤል በጨቅላላ በቀመረው ቀመር እኮ ነው እናቷ ቤት ተመልሳ ይገባል። ሌላ ነገር ውስጥ ምናምን ያው እንግዲህ ታውቃለህ ጸባይን እንግዲህ ማለት የማይሆን ነገር የማይሆንም የሚሆን ነገር ይሆናል እና አቤል እንግዲህ አቤልን ፈልጌ ያጣሁት ሳምሪ ላስቀይማት ነበር። ሳምሪ እንግዲህ ሴት ስለሆነችብኝ ሳምሪ ራሱ የፈታሁት። አሁን ግን እኔ አቤልን ያለበት ቦታ ለምን አሁን አንተ የእውነት ነው አሁን ንገረኝና ማለት ሰው ላይ አጠገቡ አይደለም በቃ ማለት በቤትኛው መንገድ እንዳያስባት መማረክ ስለምፈልግ ነው። አሁን ኪያ ተረጋጋት። እንደዚህ አይደለም ና እኔ ቆይ አሁን ተረጋጋ ነው የምፈልገው። ምንድን ነው የምረጋጋው? ምን ይዤ ነው የምረጋጋው? ምን ይዤ እኔ እሱን ሳላገኝ መረጋጋት አልችልም። አንተ ለኔ ካሰብክልኝ እንድረጋጋ ካሰብ እኔ እሱን ሳላገኝ አውቃለሁ። ታናሽ እህት ነች ጓደኛዬ ነው ሶሪ፣ ግን ምንም ነገር እንዲደርስበት አትፈልግማ። በቃ ያ ነገር አብቅቷል። አንተ የኔ ይሄ ነገር ደርሶ ዝም ትላለህ? አልልም በቃ እኮ ስለዚህ አሁን እሱን አገናኝ፣ የት እንዳለ ብቻ አገናኝ፣ እንሂድ። ታውቃለህ እኔ አንዴ በግንባር አታገናኝም። ያ ምንም ጥቅም የለውም። በሰላማዊ መንገድ የምታወራው ከሆነ አገናኛለሁ። አዎ በሰላማዊ መንገድ ነው የማወራው። አገናኝ ደግሞ አሁን በዚህ ሰዓት ትምህርት ጀምራ ምናምን የሆነ ሊረብሻት ነው ምናምን የምፈቅድለት አይነት ሰው አይደለም። ያልፈቅድለትም ነገር ጓደኛዬ ተሳሰባል። በርግጥ ግን አቤልና ሶሊት እንግዲህ በኋላ እንዳይገናኙ አትነግረኝ። የፈለገ ቆሞ ቢያይ እንኳን ያሰው ቆሜ ማይነት ሰው አይደለም። እኔ ሶሊትን በጣም የምወዳት በጣም የምታከብረኝ የማከብራት በጣም ብዙ ነገር የማስብላት የምሳሳላት በጣም ታናሽ እህቴ ስለሆነች ምንሽ ለማንኛውም እንዳራከኝ የተረዳሁት። አረ እንደዛ እንዳትል። ሰላም ውድ የኪያ ቤተሰቦች የኔ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድኛ ምርጥ ቤተሰቦቻችን ንቁ ማለት የሆነ ቀሽት ቤተሰቦቻችን እንዴት ናችሁ? አላችሁልኝ? እኔ ያለውኝ መስከኑ ያው እንግዲህ እንደናፈቃችሁ ምናምን እንደዚሁ እንትናችሁ ያስታውቃል። ድባባችሁ ምናምን አለው። ያው ጠፍቻለሁ፣ በአንዳንድ ነገሮች ነው የጠፋሁት ማለት ዛሬ በጣም በእረፍት ነው የመጣሁት ማለት ዛሬ በጣም ደስ ብሎኛል። ያው እንግዲህ እና አብርሃም ነገር የነ ሩታ ነገር እንግዲህ አሁን መቋጫ ያገኘለት ነገር ነው። በጣም ደስ የሚል ነገር ነው። ሩታዬ እንኳን ለቤትሽ በሰላም አበቃሽ ማለት እንኳን ከቤተሰቦች ጋር አላህ እንግዲህ እንኳን ቀላቀለሽ በሰላም ደስ ይላል። በቃ ማለት ደስ ብሎኛል። ፎይታና ያገኘሁት እኔ እስካሁን ድረስ እየለፋን ያለነው እየተናገርን ያለነው እየተጫጫዋን ያለነው መጨረሻው እንዲህ እስኪሆን ነበረ ማለት እንደዚህ እንዲሆን ነበር የሁሉ ሰዓት እየጣርን የነበረው። ደስ ብሎኛል። እኔ በጣም በቃ ዘ ቤስት ደስ የሚል እንትን ነው ቪዲዮ ነው ያዩት። የእውነት አልቅሻለሁ። እኔ ትናንት ቪዲዮን ሳይ የእውነት ነው ያልቅሻለሁ ማለት በቃ በዛ ልክ ቤተሰቦቿ ናፍቀዋታል። ገባ የሆነ ማለት አሁንም ቢሆን አብርሃም የሆነ እንዳልተፈጠረች አድርጎ ምናምን ሊረሳት ይችላል። አብራው ሆና ምናምን እንኳን የረሳት ሰው ስለሆነ ቤተሰቦቿ ግን በዚህ ልክ ተነፋፍቀው ምናምን መገናኘቷቸው ምናምን ዋው የሚያሰኝ ነገር ነው። በጣም ደስ ይላል። እና የሩታ ወዳጆች፣ የሩታ ደጋፊዎች፣ የሩታ መከታዎች እንኳን ደስ አላችሁ ለማለት ነው። ማለት ያን ያህል ጨንቆናል። እኔ አሁን እንደ ሩታ መከታ እኔ ራሴን እንደ ደጋፊ ሲሆን እንደ መከታ ነው ማስበው የሩታ መከታ ስለሆንኩ እና ቤተሰቦቻችን ያው እንኳን ደስ አላችሁ ለማለት ያህል ነው ያለው ነገር ሙሉ ማለት ወደ ሰላም ተመልሷል። ኦሬዲ የሩታ ካሁን በኋላ ምንም ያሳሰባት ነገር የለም። ምክንያቱም እናት አለ፣ አባት አለ፣ ወንድሞች አሉ፣ እህቶች አሉ ምናምን በቃ ደስ የሚል ነገር ነው ማለት ደስ ይላል በዚህ ልክ ማለት ነው። ያው አብርሃም እንግዲህ አሁንም ቅሌቱን በፓርቲ እየቀጠለው ነው። አሁንም ማጨማለቁን አሁን እንደገና ታጋይ ሄርሜላን እያተረማመዘ ነው ምናምን የሄርሜላ ምናምን እጮኛ መጣ ምናምን በመኪና ተጋጭን ምናምን የአብርሃም ታሪክ ሰው ለሰው ነው የሆነብኝ። ሰው ለሰው ድራማ ነው የሆነብኝ። የእውነት ነው የምላችሁ ሰው ለሰው ድራማ ነው የሆነብኝ። መቋጫ የሌለው ዝም ብሎ ወሬ ብቻ። አብርሃም አሁንም ቢሆን ማለት ነው ባይዘዌ ቤተሰቦቻችን መናገር ፈልገው ልጁ ከተወለደ በኋላ ያው ልጁ መቼም አባቴ ማን ነው አይልም። አስተዳደጉ ምናምን የአባትም ማለት ክፍተት የማይኖርበት አስተዳደግ ስለምታሳድገው ሩታዬ አባቱን አይጠይቅም። ኢንኬዝ ግን አብርሃም ያው ልጄ ብሎ መምጣቱ አይቀርም። የዛን ሰዓት መቼም ያው እኛም ቢሆን ወግረን በድንጋይ በምናምን ነው የምናባርር። እሱ ነገር ላለማሰብ ሞክር ማለት አሁን በቃ ደስ ይላል ያለው ነገር እኔ ተመችቶኛል። በቃ ካሁን በኋላ ሰላም ነው ማለት ምንም ነገር ሰላም ነው። የሩታ ነገር አያስጨንቀንም። ሩታችን ወደ ቤቷ ገብታለች። ብቻ እኔ ዋና የምፈልገው በቃ የሷን ሰላም ነው። ለዛ ነው ቤተሰቦቻችን ዛሬ ፈንድቅድቅ ብዬ የመጣሁት።
እና ያው ሁሌም እንግዲህ እንደዚህ ሳቂ የምትሉኝ ያው ተሰላም ነው እኔን ሊያስቀኝም ሊያፈታኝም የሚችለው ፋሚሊዎቻችን እና በተረፈ ደግሞ ዛሬ እንኳን ኢዩኤልን ጠርቼው ነው እስከዛ ድረስ ያለውን ነገር ልንገራችሁ ብዬ ነው። ኢዩኤክሶን ጠርቼው ነው እስከዛ ድረስ ላውራ ብዬ ነው። በጣም ተናድጄ ማለት ከሱ ጋር ማውራት አለብን። በቃ ይሄ ልጅ ጭንቅላቱ ልክ አይደለም ምን ልክ ነው የሚል እንትን ውስጥ ውዝግብ ስለከተተኝ ነው። በቃ ማለት እያደረገ ያለው ነገር የማይሆን ነገር ነው ማለት በቃ እንጃ። እኔ ኢዩኤል በዚህ ልክ ያስባል ብዬ ያላሰብኩም ነበር። ድጋሚ እንግዲህ እኔ አቤልም ሶሊም እዚህ እንዳሉ አውቃለሁ፣ ግን ይገናኛሉ ብዬ ምናምን አላሰብኩም ነበር ማለት እዩን ጠርቼዋለሁ። አቤል ያለው እዚህ ነው። ኦሬዲ ከሶሊ ጋር መገናኘት እንደሌለባቸው ለመመካከር ለመወሰን ነው እዩን የጠራሁት። ማለት አቤልና ሶሊ ካሁን በኋላ መገናኘት የለባቸውም። አንደኛ ነገር ክላስ ተጀምሯል። ሶሊ ወደ ክላሷ ወደ ትምህርቷ የምትመለስበት ጊዜ ነው። ኦሬዲ መስከረም መጥቷል። የኔም ታናሽ እህት ነች ሶሊ ማለት እና አሁን ማለት ለመገናኘት ምናምን ባለፈው ዕለት ይሄ የተመታው ጥፊ ይገባል ባይዘው አቤል ይገባል ማለት ሶሊን ለማግኘት ራሱ እኔ በሳምሪ ባይዘው በጣም ነው ያዘንኩብሽ እውነት እንደ ጓደኛ ምናምን ነው ዝም ብዬ ያለፍኩት ነገሩን ማለት ነው። ሁለቱን አንቺ ለማገናኘት መጣርም ሆነ ማሰብ አልነበረብሽም። በቃ በጣም የሚከብድ ነገር ማለት እንደዛ መሆን አልነበረበትም ሳምሪ። አሁን እንግዲህ እኔ አወራሻለሁ ብዬ ነበረ። ይሄ ብቻሽን ማወራሽ ነገር አይደለም፣ ኖርማል ነው። በኦዲየንስ ፊት ማወራሽ ነገር ስለሆነ ኦዲየንሶቻችን ማለት የኛ ቤተሰቦች ናቸው፣ አካል ናቸው፣ ደም ናቸው በሚለው ነው እና ሁለቱ ለማገናኘት መጣርም ሆነ የሆነ ማሰብ ምናምን ማገናኘት አልነበረብሽም ሳምሪዬ። እውነት በጣም ነው ያዘንኩብሽ። ማለት ያለውን ኬስ ታውቂያለሽ፣ አዲስ አበባ የተፈጠረውን ኬስ ታውቂያለሽ። አቤልና እዩ እስካሁን የማያወሩበት ማለት በቃ የሚጨቃጨቁበትን ያልተግባቡበትን ኬስ በሶሊ እንደሆነ አንቺ ታውቂያለሽ። እና በዛ ልክ አንቺ ሁለቱን ለማገናኘት የሆነ እንትን ማለትሽ በጣም ነው የሚያናደው። እና አሁንም ቢሆን ሶሊ እንግዲህ ምንድነው መስከረም ላይ ነው ያለነው፣ ክላስ ተጀምሯል። ፎከስ በሰዓት ፎከስ ማድረግ እንዳለባት ምናምን ያው ያስጠንቅቄ ነግሬያታለሁ። ማለት ለኔም ታናሽ እህቴ ስለሆነች ለኔም ስጋዬ ስለሆነች በዛ ልክ ነው። ምንም የሚረብሻትን ነገር አልፈልግም። ትምህርቷ ላይ ነው ፎከስ እንድታደርግ ፈልገው። ያው ዱላም ምናምን ምናምን መጠቀም ይችላል፣ ግን ያው ዘመኑ እንደዛ የዛ ጊዜ አይደለም። ማለት በምክር በንግግር በምንም ነገር እንግባባለን ብዬ ስላሰብኩኝ እና ያው አቤል መጥቶ ደግሞ አሁን በዚህ ሰዓት ትምህርት ጀምራ ምናምን የሆነ ሊረብሻት ምናምን እመፈቅድለት አይነት ሰው አይደለም። እኔ አልፈቅድለትም፣ እኔ እውነት አልፈቅድለትም። እና ስለሱ ላወራው ነው አሁን እዩን የጠራሁት ኢዩኤክሶ ማለት ነው። እና ኢዩኤክሶ መጥቶ ያለውን ነገር እናወራለን። ግን በቃ ማለት ባትበጠብጣት ሶሊ ማለት በጣም ትንሽ ልጅ ነች፣ በዛ ላይ ተማሪ ነች፣ ከቤተሰብ ጋር ነው ያለችው ምናምን እና በትምህርቷ ጎበዝ እንድትሆን ነው የምፈልገው። ማለት ገና ካሁን በኋላ ብዙ የሚጠብቃት ነገር አለ። ቀጣይ ተፈታኝ ነች ምናምን ገና ዩኒቨርሲቲ አለ ምናምን እሱ ላይ ነው እኛ ፎከስ የምናደርገው ለምን እህታችን ስለሆነች። ያው ምንም ነገር እኮ በጉልበት እኮ ማስቆም እንችላለን፣ ግን ያው ጉልበት በዚህ ሰዓት የማይሆን ነገር ነው። ያው በጸባይ በፍቅር እንፍታው ነገም ተመልሰን ልንገናኝ እንችላለን በሚለው ነው እንጂ ያው ነገራቶች ላይ እኮ ውሳኔ እርምጃ መውሰድ እኮ እንችላለን። ገና አክቹአሊ ያው በቃ እንደ ከተማ ልጅ እንደ አራዳ ልጅ ምናምን በንግግር እንፈታዋለን የሚል አመለካከት ስላለኝ ነው። እና አሁንም እዩን የጠራሁት ለዛ ነው። በቃ ምን አይነት ውሳኔ ልንወስን እንችላለን ማለት በቃ መገናኘት እንደሌለባቸው ነው። ባለፈው ስለተገናኙ እኔ ማለት በጣም እንደደበረው አውቃለሁ። ያው ቢደብረውም እንግዲህ ያው ጓደኝነት አለ ነው። ጓደኝነት ትልቅ ነገር ስለሆነ ያው በእንደዚህ አይነት ነገሮች ከመጣላት በፊት ነገራቶችን ማስተካከል እንዳይፈጠሩ ማድረግ የተሻለ ነው። አሁን ከጓደኛዬ ጋር ከመጣላቴ በፊት በሆነ ነገር ያ ነገር እንዳይፈጠር ባረግና ከሱም ጋር ጸቤን ባቆም ጸብ ባይፈጠር የተሻለ ነው። እና አሁንም ቢሆን ማለት አቤል እንግዲህ አሁንም እኔ ማስጠንቀቂያ ሰርችቶኛል ምናምን ነው ብዙ ነገር ነው። ያው አቤል እንግዲህ አሁን የመጣው በእህቴ ነው። ሶሊ ማለት ሺዝ ማይ ሲስተር እና በዚህ ልክ ባንቀያይ ምናምን የተሻለ ነው። ያው ትዩ ይምጣና እንግዲህ የሚወስነውን ነገር ይወስን። እነዚህ ሁለት ልጆች በዚህ ከሄዱ እኔ እቺ ልጅ ትምህርቷም ላይ ህይወቷም ላይ በጣም ብዙ በቃ የሆነ ከባድ ዴንጀር የሆነ ነገር ሊፈጠርባት ስለሚችል በቃ ማስቆም ነው ያለብኝ። እኔ ቆሚያ ላይ ይሄ ነገር ሲፈጠር እኔ ቆሚያ ላይ የእውነት ማለት እየለ የፈለገ ቆሞ ቢያይ እንኳን እኔ አልሰማም። እኔ ቆሜ ማይነት ሰው አይደለሁም። ለምን ሶሊ ግን በጣም የምወዳት በጣም የምታከብረኝ የማከብራት በጣም ብዙ ነገር የማስብላት የምሳሳላት በጣም ታናሽ እህቴ ስለሆነች ያው ምን እንደምልሽ አላውቅም። ታውቂያለሽ እንግዲህ የኔና አንቺን ነገር ብቻ እስቲ ይምጣና በጣም አስቆየኝ፣ በጣም አስለፈለፈኝ
አንቺ አማን ነው ፀሐዩ ከብዳላ በፀሐይ ካሜራ ይጫው ቸኩዬ እኮ ነው። ሰላም ቤተሰብ፣ ሰላም በልልኝ የኔ ቤተሰብ። እኔ ነኝ እንዴ? የኛ የሁላችን ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? አለን እኛ ክብር ይስፋው ለመድኃኒዓለም አለን። ደህና ናችሁ አይደል? ያ ዲና ሁሉ አማን አለው አልመስልም። ምንድነው ቤት የምታስቸግራቸው? እኔ እንጃ አወራሃለሁ ብዬ እኔ ሌላ ሀገር ነበርኩ። ማጋጣሚ ለሰራ እየፈለገች ነበር፣ አልደወለችልም። ደውላልኛለች። ምን አዲስ ደግሞ አጀንዳ ጀመርክ? ኧረ አይደለች በእናትህ የሆነ ማይሆን ነገር ተሰምቶ ነበር በሰዓቱ። የሆነ ሰው አሳስቶኝ ምናምን ስደት ልሄድ ነው ለቀይለት ልሄድ ስደት በሊቢያ አንተ ከፍለን ግማሹን ከፍለን ምናምን በቃ ጨርሰን ግማሹን ከፍለን ጨርሰን አለቀሰችብኝ ምናምን ተኩት። ከዛ እንዲህ እያለቀሰች ማን ያልኳት እየፈለገች አንተ ቢያንስ እኔን አታማክረኝም እንዴ እንደዚህ አይነት ነገሮች ሲፈጠሩ? አረ በቃ የሆነ ነገር ህይወት ካንዳንዱ የሚከብድ ብዙ ነገር አለ ታውቃለህ። አይ ህይወት በጣም ብዙ ጊዜ እኮ ተከብዳለች ለኔ። እኔም እኮ አንተም ተመሳሳይ አይነት ነገር ላይ ነው ያለነው። ተመርቀናል፣ ሁለታችንም ስራ የለንማ። ግን ያ ማለት ብዙ ነገር አውርተናል። ለምን በአንዴ እንደዚህ አይነት ውሳኔ ለምን እንዳልነገርከኝ ብላ ግራ ገብቶኛል። ደውላ ነው ያለቀሰችብኝና ስትነግረኝ የሚነግር ከሆነ የሚሰማ ከሆነ ጓደኛዬን ነገረው ምናምን ለቤቱን ላይ ሄዳ ነበር እናንተ ጋር። ጭራሽ አንተ ስንት ጓደኞቻችንን ያጣንበትን ስደት አሁን እንደገና ተመልሰው ወደኋላ አንተ የሆነ ሀሳብ እኮ ታውቃለህ። ብዙ ሰው ሀሳብ ማስቀየር ምናምን ነገር ነው። ብዙ ነገር ሞከርኩኝ። ለምን ሰው ሊነግር እኮ አይገባም ያለውን ነገር ራስም ማስተካከልና ማሰብ የምትችል ሰው ነህ አንተ። የተማርክ ሰው ነህ። አይ ብዙ ነገር ዩኒቨርሲቲ ጨርሰህ የወጣ ሰው ለዚህ ለማገናዘብ እንኳን ጊዜ አይሆንም እንዴ? እናት ምን ያህል ትጨነቃለች የሚለውን ነገር ማሰብ አትችልም እንዴ? አንተ ለምን ያን ነገር ታደርጋለህ? አልፏል ማለት እንደዚህ አይነት ውሳኔዎች ያው ድንገት ይወሰናሉ። ድንገት ነው የወሰንኩት። ከዛ ግማሽ ወር ምናምን ድንገፍል ምናምን ጓደኝነት እንደዚህ ከሆነ ይመች ብትነግረኝ ግን ደስ ይለኛል። አይ አይደለም እንትን ነው እባክህ የተቸኮለ ነገር ስለሆነ እንጂ ብዙ ውሳኔዎች ነው። እሺ ቸኩለህ ደግሞ የምታገኘው ውጤት በጣም ዋጋው እንትን እንደሚያስከፍል በጣም ብዙ ሳክሪፋይስ ሊያስከፍል እንደሚችል አታውቅም? ያው ግን ያው ስለ በማይሙድ ውስጥ የተወሰነ ውሳኔ ያው አልፏል ማለት እንኳን ብቻ አልሄድኩኝ ባታስቆመኝ ይሄድ ነበር። እንኳን አልሄድኩኝ ለብራዘር እንደብሎብኝ እሱማ ሲመችግ ለማንኛውም እንዳራከኝ የተረዳሁት። አረ እንደዛ እንዳታስብ። እኔ አወራሃለሁ ብዬ በአጋጣሚ አንተ ቤት ነው የመጣሁት። እኔ በራሴ እጠራለሁ ብዬ ነበር። አይ እንደዛ እንዳታስብ። የማራቅ ነው ሰንት በቃ ብቻ እሱን ነርሳውና ዛሬ እንኳን የጠራው ስለ እንትን ስለ ሶሊና ስለ አቤል ማለት ባለፈው የሆነ ተገናኝተው ምናምን ሳምሪ ያገናኝታቸው ምናምን አይቼ በጣም ደብሮኝ በጣም አስተካክሎኝ ምናምን እና ያው አቤል እንደ ጓደኛ ምናምን አስቤው ነው እንጂ ማለት የሆነ ውሳኔዎችን ምናምን ለመወሰን ፈልጌ ምናምን ሞክሬም ነበር አትልም? ምንድነው አንተ ሀሳብ ማለት እነዚህ ልጆች አሁንም ትምህርት ተጀምሯል። ኦሬዲ ቼጅ ፎከስ ማድረግ ያለባት ትምህርቷ ላይ ነው። ምንድነው ቆይ እንዴት ዝም እንዳልክ ነው ያልገባኝም። ለምን ድጋሚ እንደተገናኙ ነው ያልገባኝም። ምንድነው ነገሩ ታስረዳኝ ነው የሚጠራው። እና ጭራሽ መገናኘታቸው ምንም በቃ ማለት ፐርፐዝ ምንም የሌለው ነገር ምንም አይነት ጥቅም የሌለው ነገር ነው እና እሱን ለማስቆም ነው ታውቃለህ። በቃ አይ እሺ እኔ እኮ አሁን በዛ ጉዳይ ስለዚህ ነገር ጓደኛዬ ስለሆንክ ያሳስባል። በእርግጥ ግን አቤልና ሶሊ ከእንግዲህ በኋላ እንዳይገናኙ አድርጌያለሁ። እኔ አሁን ላይ ለሶሊም ነግሬያታለሁ። ሶሊም ያለውን እውነታ በሙሉ ተረድታለች። ስለ አቤል አሁን ያለበት ማንነትና እኛ ድሮ የምናውቀው ማንነቱ የተለያየ እንደሆነ አውቃለች። ከሱ ጋር ምንም አይነት የመገናኘትም ሆነ ጭራሽ ስለሱ የማሰብም ሀሳብ የላትም በዚህ ሰዓት ማለት ነው። ግን በአጋጣሚ የመጀመሪያ ቀን ሳምሪ ዛት በሄደችበት ነው ከአቤል ጋር የተገናኙት እንጂ በጣም ነው የደነገጥኩት። አንተ አቤል እኮ በዚህ ሰዓት ስለማይሆን ሰው ነው። አንተ አቤል እኮ ማለት ይኸው የነሩታንና እንግዲህ አብርሃምን ነገር አታየም እንዴ? ይኸው ሩታ እኮ ያ ሁሉ ጊዜ ከገነባቸው ቤቷ እኮ ነው አስወጥቶ እንግዲህ ይኸውና አቤል ባተረማሙሱት አቤል በጨቅላላ በቀመረው ቀመር እኮ ነው እናቷ ቤት ተመልሳ የገባችው። እናቷ ቤት ተመልሳ መግባቷ እሱ እኮ እፎይታ ነው አይደለ? ግን ማለት ያ በቃ እንደዚህ አይነት ሰው ነው ገባ። እንደዚህ አይነት ሰው ደግሞ አይደለም ሶሊን ቀርቶ እኔ ጠላቴን ሁላ እንዲያገኝ ማለት የማልፈልገው አይነት ሰው ነው አቤል ማለት ነው። አይደለም ወዳጄ አይደለም እህቴን ቀርቶ ማለት ነው። እና እኔ አሁን
እሱማ ልክ ነህ እኮ አሁን ምን እንዳለ ታውቃለህ? ከዚህ በኋላ ሁሉም ነገር አብቅቷል እንደምታየው ማለት ነው። የሩታም ወደ ቤተሰቦቿ ጋር ገብታለች። አብርሃምም የራሱን ህይወት እንደጀመረ አይነት ነገር ከኤርሜላ ጋር ጀምሯልና ያው ባይፈጠር ደስ ይለኝ ባይሆን ደስ ይለኝ ነበረ። ግን ያ አይነት እጣ ፋንታ እህቴ ላይ እንዲደርስ አልፈልግም። ጭራሽ እንዲደርስ አይደለም እንዲታሰብም እኮ ለዛ ብዬ ነው ከበፊትም ጀምሮ ከአቤል ጋር ስጋጭ የነበረበት። እኔ እኮ ጓደኛዬ ነው አቤል እኮ ጥሩነቱን ከማናቸውም ጓደኞች በላይ እኮ አውቃለሁ። ግን አሁን ላይ ያለውን ግን አቤል እኔ አላውቀውም። አሁን ላይ ያለውን አቤል እኔ አላውቀውም። አይ በጣም ጥፋቱን ሊያምን የሚችል አቤል አይደለም። ጥፋቱን እያወቀው ለዛ ነገር ምክንያት ነው የሚሰጠው። ያንን አቤል ደግሞ እኔ ስለማላውቀው እንደዚህ አይነት ጓደኛ እንዲኖረኝም ስለማልፈልግ ነው ከአቤል ጋር የተራራኩት። ግን አሁን ከእህቴ ጋር ያለውን ነገር አስተካክያለሁ። ከሶሊ ጋር ሙሉ ነገር ተስተካክሏል። ከሶሊ ጋር ሶሊም ስላቤል መገናኘት የለባቸው። ሶሊንማ እኮ እኔ ደውዬ ምናምን እኮ ጓብዬባታለሁ። ግን ቁጣ አይመጣውም ታውቃለህ። በዚህ ጊዜ አሁን ቁጣ ምናምን አይደለም። ግን በቃ ማለት ጭራሽ የማይሆን ሰው ነው አይደለም። እንደዚህ ለቤተሰብ ምናምን ቀርቶ ማለት አቤል በቃ የማይሆን ሰው ነው እና እንዳይገናኙ በቃ ያለውን ነገር እንትን ለማለት ያለው ስለደበረኝ ነው። እኔ ባለፈው ራስ ሳምሪ ጋር ላይ የሆነ ማለት የማይሆን ነገር ምናምን ነገራት ነው። እስቲ መጨረሻውን ላይ ብዬ ነው እኔ ዛሬ አንተን የጠራው። የማይሆን ከሆነ እኔ ራሴን እርምጃ ወስዳለሁ። ስለመጣህ ምናምን እና እንዲህ ስለጠየቀኝ ያው ደስ ትልቅ ነገር ነው ያሰብከው ማለት ካንተ የሚጠበቅበት ነገር ነው ያደረከው። ግን ችግር የለም ከዚህ በኋላ ሶሊና አቤል አይገናኙ። እሺ አይደለም እኔ ማለት ይሄ አሁን ስለ ሌላ ነገር ውስጥ ምናምን ያው እንግዲህ ታውቃለህ ጸባይን እንግዲህ ማለት የማይሆን ነገር የማይሆንም ነው የሚሆን ነገር ይሆናል እና አቤል እንግዲህ አቤልን ፈልጌ ያጣሁት ምናምን ሳምሪ ላስቀይማት ነበር። ሳምሪን እንግዲህ እሷም ሴት ስለሆነችብኝ ነው ሳምሪ ራሱ የፈታሁት። አሁን ግን እኔ አቤልን ያለበት ቦታ ለምን አሁን አልነግረኝም? የእውነት ነው አሁን ንገረኝና ማለት ሶሊ አጠገቡ አይደለም በቃ ማለት በቤትኛው መንገድ እንዳያስባት ማድረግ ስለምፈልግ ነው። እኔ ጥግ ድረስ ነው አቤልን ማስቀየም ስለምፈልግ ነው። በቃ ብዙ ያደረገው ነገር ስላለ አሁን በጣም ታግሾ አሁን በሶሊ ስለመጣብኝ ማለት ነው ይሁን ያለበትን ንገረኝ እኔ ላስቀይም ወይ ጓደኝነት ምናምን ትላለህ። ከጓደኝነት በፊት እህት ይቀድማል። ገባ አይደል? እኔም ስለ እህቴ ነው ያወራለሁ። ለምን ከዚህ በኋላ አይገናኙ? የአቤልን ማገናኘት ምንም አይጠቅምም። በምን እርግጠኛ ነን? እኔ ጭራሽ ማለት ነው አሁን ደግሞ ያገኛታል ብዬ ጭራሽ ነው ያላሰብኩት። እዚያው መጥቶ እኔ ጭራሽ ሳምሪ እንዴት ምን አይነት ድፍረት ደፍራን እንዳገናኘቻቸው ፈጣሪ ነው የሚያውቀው። ምን አይነት ግን ነገር ነው? አይደረግም እኮ እንደዚህ። እኔ ሌላ ቅያሜ እስከመጣ አቤልን ቢያንስ እኔ እንደዚህ በግንባር ላውራ በኮሽ አንዴ እኔን አዳምጠኛ በቃ እና ያ በቃ አሁን እንሂድ ችግር የለም። አሁን ስለ አቤል ተው በቃ አንዴ ብቻ ሻሳኝ በእናትህ አንዴ ብቻ ሳይኝ እኔ አቤልን ማግኘት ፈልገው የት ሩም እንደያዘሻት ንገረኝ። እኔም ካሜራ ላይ ከምረብሽ እኮ ነው የት ነው ሩም የያዘው አቤል ነው በሶሪ ይምጣብን ድጋሚ ፈጣጣ ሆኖ አይኑን አፍጥጦ ያገኛል። አሲድ በደፋችበት እንደው ጥፊ እኮ አልነበረው ለሱ አሲር ነበር የሚገባው። አሁን ኪያ ተረጋጋስ። እንደዚህ አይደለም ና እኔ ቆይ አሁን እንደዚህ ተረጋጋ ነው የምፈልገው። ምንድን ነው የምረጋጋው? ምን ይዤ ነው የምረጋጋው? ምን ይዤ እኔ እሱን ሳላገኘው መረጋጋት አልችልም። አንተ ለኔ ካሰብክልኝ እንድረጋጋ ካሰብክ እኔ እሱን ሳላገኘው አውቃለሁ። ታናሽ እህት ነች ጓደኛዬ ነው ሶሊ ግን ምንም ነገር እንዲደርስበት አትፈልግማ። በቃ ያ ነገር አብቅቷል። አንተ የኔ ነገር ደርሶብኝ ዝም ትላለህ አልልም። በቃ እኮ ስለዚህ አሁን እሱን አገናኝ፣ የት እንዳለ ብቻ አገናኝ፣ እንሂድ። ታውቃለህ እኔ አንዴ በግንባር አታገናኘኝ። እሱ ያ ምንም ጥቅም የለውም። በሰላማዊ መንገድ የምታወራው ከሆነ አገናኛለሁ። አዎ በሰላማዊ መንገድ ነው የማወራው። አገናኝ